አሁን ክርስቶስን እናጽናና። እኛ ደግሞ ሕማማትህን እንወዳለን፣ እናከብረሃለን እንበለው፣ እናጽናናው ይላል ብፁዕ አቡነ መቃርዮስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምዕራብ ካናዳ ሀገረ ስብከት ሊቀ ጳጳስ። የታላቁ ገዳማችን የማን እንደ አባ አቡነ ያሳይ ገዳም አበምኔት አባታችን አባ ዮሐንስ አፈወርቅ፣ የገዳሙ አበው መነኮሳት፣ ሌሎችም አባቶች፣ የጠቅላይ ቤተ ክህነት የመምሪያ ኃላፊዎች፣ በአዲስ አበባም ያሉ የአድባራት አስተዳዳሪዎች፣ አባቶች፣ እናቶች፣ ወንድሞች፣ እህቶች ሁላችሁም በእግዚአብሔር ስም እንዴት ዋላችሁ? እንዴት ሰነበታችሁ? አሜን። ለዚህ ዕለት ለዚህ ሰዓት ያደረሰን አምላካችን እግዚአብሔር የተመሰገነ ይሁን። እውነቱን ለመናገር ሰዓታችን ሄዷል። ጉዳዩም ብዙ የመማማሪያ ፕሮግራም አይመስለኝም። እንደው የገዳሙ አባቶች ስላዘዙኝ በእውነቱ ብፁዓን አባቶችም አንዳችሁ አስተምሩ ባካችሁ ብዬ ነበረ። ያው አንተ እንደሚሆን አውተፍትፈውና በኋላ የሚሆንኛ እንደሚሆን እናደርጋለን አይነት ስላሉኝ ስለሆነ እነሱ እንደዛ አሉኝ ማለት ሳይሆን ያው እንደዛ ስለሆነ ትንሽ ለመታዘዝ ያክል ነው። ቅዱስ ጳውሎስ ወአይምርዎሙ ለእለ ከመዝ ባለው ተነስተን በጣም ትንሽ ብቻ እንነጋገራለን። ወአይምርዎሙ ለእለ ከመዝ እንደነዚህ ያሉትን እወቋቸው ይላል። አንደኛ ቆሮንቶስ ምዕራፍ 16 ቁጥር 18 ላይ ቅዱስ ጳውሎስ የተለያዩ በቤተክርስቲያን አገልግሎት የሚሳተፉ የተለያየ አገልግሎት ይፈጽሙ የነበሩ አባቶችን እናቶችን ካነሳ በኋላ እንደ እነዚህ ያሉትን እወቋቸው ይላል። ትንሽ በንባብ ላሰማችሁ። አንደኛ ቆሮንቶስ ምዕራፍ 16 ከቁጥር 15 ጀምሮ እስከ 18 እንዲህ ይላል። ወንድሞች ሆይ የእስጢፋኖስ ቤተሰቦች የአካያ በኩራት እንደሆኑ ቅዱሳንንም ለማገልገል ራሳቸውን እንደሰጡ ታውቃላችሁ። ቅዱስ ጳውሎስ የእስጢፋኖስ ቤተሰቦች የሰማዕቱ እስጢፋኖስ ሳይሆን ሌላ እስጢፋኖስ ነው። ካለ እስጢፋኖስ እንደሚለው እነሱን ብቻ ማጥመቁንም መጀመሪያ መልእክቱ ላይ ያነሳቸዋል። በቆሮንቶስ ለነበረው አገልግሎት እነዚህ የእስጢፋኖስ ቤተሰቦች በጣም ብዙ ሚና ተጫውተዋል። ስለዚህ መልእክቱ መጀመሪያ ላይ እንዳነሳቸው ወደ መልእክቱ መጨረሻ ያነሳቸዋል እና የእስጢፋኖስ ቤተሰቦች በኩራት እንደሆኑ አካያ የሚለው ቆሮንቶስ ያለበት ቆሮንቶስ እንደ ባህረ ገብ መሬት ነው፣ ፔኒሱላ እንደሚባለው እና የዛ ግዛት አካባቢ በሙሉ አካያ ነው የሚባለው፣ ቆሮንቶስ ከተማው ነው። ስለዚህ የዛ አካባቢ የአካያ በኩራት እንደሆኑ ቅዱሳንንም ለማገልገል ራሳቸውን እንደሰጡ ታውቃላችሁ። እንደ እነርሱ ላሉትና አብረው ለሚሰራ ለሚደክሙም ሁሉ እናንተም እንድትገዙ እለምናችኋለሁ። በእስጢፋኖስና በፈርዶናጥስ በአካይቆስ መምጣት ደስ ይለኛል። እናንተ ስለሌላችሁ የጎደለኝን ፈጽመዋልና መንፈሴንና መንፈሳችሁን አሳርፈዋልና እንግዲህ እንደነዚህ ያሉትን እወቋቸው ይላል። ስለ ቃሉ እግዚአብሔር አምላካችን የተመሰገነ ይሁን። እንግዲህ ቅዱስ ጳውሎስ ስለ ክርስቶስ መከራ የተቀበለ ምርጥ ዕቃ የተባለ ያን ሁሉ የምናውቀው ቅዱስ ጳውሎስ በወንጌል አገልግሎት የሚያውቃቸውን የተራዱትን በተለያየ አገልግሎት የተሳተፉትን እንደነዚህ ያሉትን እወቋቸው ይላል። ለምንድን ነው እንዲህ ያሉትን የምናውቃቸው? ስለምን? እንደምናውቀው ቤተክርስቲያናችን መሰረቷ ማዕከሏ ክርስቶስ መሆኑ ይታወቃል። ወአንትሙ ተሐነጽክሙ ዲበ መሰረተ ነቢያት ወሐዋርያት ይላል ቅዱስ ጳውሎስ በኤፌሶን መልእክቱ። በነቢያትና በሐዋርያት መሰረት ላይ ታንጻችኋል ይላል። እንዘ ክርስቶስ ርዕሰ ማዕዘንተ ሕንጻ የሁለቱም መገናኛ መገጣጠሚያው ክርስቶስ ነው ይላል። ነቢያትን የምናውቃቸው በክርስቶስ ነው። ያለ ክርስቶስ የምናውቀው ነቢይ የለም። ኢሳይያስ ቢባል ኤርምያስ፣ ሕዝቅኤል፣ ዳንኤል፣ ሌሎችም ደቂቀ ነቢያት የምናውቃቸው የምንወዳቸው ስለ ክርስቶስ ስለሰበኩ ስላስተማሩ ነው። ነቢያት ሰበኩ በክርስቶስ፣ ሁሉም ስለ ክርስቶስ ነው የሰበኩት። ሐዋርያትንም ያወቅናቸው ስለ ክርስቶስ ስላስተማሩ ነው። ስለዚህ ነቢያትንም ሐዋርያትንም ያገናኘው መገናኛው የማዕዘኑ ራስ መገናኛ መገጣጠሚያው ክርስቶስ ነው። ቅዱሳንንም ሁሉ ያወቅናቸው የምናውቃቸው በክርስቶስ ነው። ያለ ክርስቶስ ያወቅነው ጻድቅ ቅዱስ የለም። የምናከብራቸው ቅዱሳን ሁሉ ክርስቶስን ስለኖሩ ስለሰበኩ ስላገለገሉ በዚህ መንገድ ያገኘናቸው ናቸው። ያለ ክርስቶስ መገናኛነት የምናውቀው ጻድቅም ነቢይም ሐዋርያም የለም። ስለዚህ ቅዱስ ጳውሎስ እንደነዚህ ያሉትን እወቋቸው አለ። እንዲህ ያሉትን እወቋቸው። በቤተክርስቲያን አገልግሎት ብዙ የደከሙትን በቤተክርስቲያን በየዘመናቱ እየተነሱ ብዙ ስራ የሰሩትን ወንጌል ከኛ እንዲደርስ ክርስትና በዘመናት እንዲሻገር በዛው ዘመን ተገድቦ ሳይቀር
ዘመናትን ተሻግሮ ካንዱ ወደ ቀጣዩ ትውልድ እንዲሸጋገር ክርስቲያናዊ ሕይወት በቃል ብቻ ሳይሆን በተግባር እንዲኖር ምሳሌ የሆኑ ይህን ሁሉ ታላቅ ተጋድሎ ታላቅ ስራ የሰሩትን እወቋቸው ይላል። እንዲህ ያሉትን ማወቅ ጥቅሙ ለነሱ ለሚታወቁት ሳይሆን ለኛ ነው። ቅዱሳንን ብናቃቸው ባናቃቸው የሚጨመርላቸው የሚቀነስባቸው ነገር የለም። ለዚህ ነው ከቅዱሳን እግዚአብሔር የተወሰኑትን እንድናቃቸው ያደርጋል፣ አብነት እንዲሆኑ። ሌሎች ብዙዎቹን ደግሞ አናቃቸው። ከቅዱሳን የምናቃቸው በጣም ጥቂት እንደ አጥቢያ ኮከብ እሱ የገለጣቸውን ያክል ነው። ብዙ አባቶች እንዳስተማሩት በሰማይ በጣም ብዙ ከዋክብት አሉ። የምናቃቸው ግን በጣም የተወሰኑትን ወደኛ ሰማይ ቀረብ ያሉትን ደግሞ እንደ አጥቢያ ኮከብ ቀደም ብለው የሚወጡትንና ከዛም ደምቀው የሚወጡትን ነው። ከዛ ባሻገር እልፍ አእላፋት ወትእልፊተ አእላፋት ዛሬ በጣም በተራቀቁ ቴሌስኮፖች እንኳን ሊደረስባቸው ያልቻሉ እልፍ አእላፋት ቢሊየን ታይምስ ቢሊየን ጋላክሲዎች የከዋክብት ክምችቶች አሉ። እነዛን እግዚአብሔር ያውቃቸዋል። ዘይሄልቆሙ ለከዋክብት በምልኦሙ እንደተባለ እኛ ግን አናያቸውም። የኛ ለማየት ግን ከዋክብትነታቸውን ብርሃናቸውን አይጨምርላቸውም፣ አይቀንስባቸውም። ቅዱሳንም እንደዛ ናቸው። እግዚአብሔር እንድናቃቸው የሚያደርጋቸው እንደነ አቡነ አሳ ያሉ ሌሎችም ቅዱሳን አሉ። የማናቃቸው ደግሞ እልፍ አእላፋት ቅዱሳን አሉ። ስለዚህ ማወቁ ጥቅሙ ለኛ ነው እንጂ ለነሱ አይደለም ነው። እወቋቸው ያለ እንደዚህ ነው። ታዲያ ማወቅ ለምን አስፈለገ? ለባጭሩ ሁለት ሶስት ነጥቦችን ባጭሩ ለማንሳት፣ አንደኛ ቅዱሳን የክርስቶስ የቤዛነቱ ውጤቶች ናቸው። ክርስቶስ ሰው የሆነው እንደምናውቀው እኛን ቅዱሳን ለማድረግ ነው። አነ ቄድስ ርእሰየ ከመ ይኩኑ ቅዱሳን በጽድቅ አለ። እኔ ራሴን እቀድሳለሁ ማለት መስዋዕት አድርጌ ያቀርባለሁ። ለምን? በእኔ የሚያምኑ ሁሉ ቅዱሳን እንዲሆኑ። እኛ ሁላችን የተጠራ ነው ለቅድስና ነው። አንዳንዴ ቅድስና ሲባል ለተወሰኑ ቅዱሳን ብቻ ሰጥተን እኛ የነዛ ቅዱሳን አድናቂ ወይም ስለነሱ ቅድስና ስለነሱ አማላጅነት ብቻ ጥምቅና እየቆምን ቅድስና ግን እኛን የማይመለከት አድርገን ማሰብ የለብንም። የተጠራ ነው ሁላችንም ለቅድስና ነው። እንደውም አሁን ቅድስት እንግዲህ ይሁድ እየገባ ነው። ሳምንቱ የእግዚአብሔር ቅድስናና እኛም ለቅድስና የተጠራን መሆናችን የሚታሰብበት ነው። የተጠራ ነው ሁላችንም ለቅድስና ነው። ለቅዱስ ጳውሎስ ዕብራውያን 12:14 ላይ ትቀደሱ ዘንድ ፈልጉ፣ ያለ ቅድስና እግዚአብሔርን ላይ የሚችል ማንም የለም ማለት። ያለ ቅድስና እግዚአብሔርን ማየት አንችልም። እንዲሁ ዝም ብሎ እንደሆነ ደጋፊ እንደ ፋን ስለ ቅዱሳን በመናገር ቅዱሳን በማድነቅ ብቻ ከእግዚአብሔር ጋር ሱታፌ ሊኖረን አይችልም። እንደ አቅማችን ከነድክመታችንም ቢሆን ቅድስናን መፈለግና ከቅድስና ሱታፌ ያለው መሆን የግድ ነው። እግዚአብሔር ኃጥአንን የጠራው ቅዱሳን እንዲሆኑ ንስሐን ያዘጋጀው ምስጢራትን ያዘጋጀው ለዚህ ነው። ከነ ኃጢአታችን አለ የሚያጸድቀን ከኃጢአታችን ወጥተን ወደ ቅድስና እንድንገባ ነው የተጠራ ነውና ስለ ቅዱሳን መናገር ማለት እግዚአብሔር ሰው የሆነበትን ምክንያት እና የዛን ውጤት መማር ነው። ክርስቶስ ሥጋውን ቆረሰ፣ ደሙን አፈሰሰ። እምከመ ተለአልኩ እምድር እስሕብ ኩሎ ሀቤ አለ። እኔ ወደ ላይ ከፍ ባልኩ ጊዜ ሰውን ሁሉን ወደ እኔ እስባለሁ አለ። በመስቀሉ ወደ ላይ ከፍ ብሎ ከምድር ብቅ ከሰማይ ዝቅ ብሎ ተሰቅሎ ሁላችንንም ከፍ አደረገን። ታዲያ ይሄ የክርስቶስ የመስቀሉ ዓላማ ምን ላይ ደረሰ? እሱስ ማዳኑን ፈጸመ። በሱ የቀረ የለም። ማን መልስ ሰጠ? ምን ውጤት አመጣ የሚለውን የምናየው ከቅዱሳን ሕይወት ነው። የቅዱሳንን ሕይወት ስናይ የመስቀሉ ጥሪ፣ የመስቀሉ ዋጋ ምን ፍሬ እንዳፈራ፣ የመስቀሉ ዘር ምን ፍሬ እንዳፈራ መልሱን የምናየው ከቅዱሳን ዜና ሕይወት ነው። ስለ ቅዱሳን ስንነጋገር ክርስቶስ ቤዛነቱ መከራ መቀበሉ ከንቱ እንዳልቀረ እናያለን። ለፍቅሩ የሳሱ የእሱን አርአያ ተከትለው ብዙ ምግባር ትሩፋት የሰሩ እሱን ሕይወት ኃይል አድርገው በእሱ አሰረ ፍኖት የተከተሉ እነዛን ስናይ የክርስቶስ መከራ መቀበሉ ከንቱ እንዳልሆነ ስለምንረዳ ነው እነዚህን እወቋቸው ያለው። አንድ ሊቅ የክርስቶስን ሕማማት ያነሳና ያን ሲያብራራ በዘመኑ በነበሩ ሰዎች ጌታችን መጠላቱን በአይሁድ መገፋቱን ያን ሁሉ ያነሳና አሁን ክርስቶስን እናጽናናው ይላል። ሌትስ ኮንሶል ክራይስት እናጽናናው ይላል። ለምን? የጠሉህ የገፉህ ቢኖሩም እኛ ደግሞ እንወድሃለን፣ እኛ ደግሞ ሕማማትህን እንወዳለን፣ እናከብረሃለን እንበለው፣ እናጽናናው ይላል። ከፍ ያለ አነጋገር ነው። ዝም ብሎ በደረቁ ቢወሰድ አይደለም። አዎ መከራ የተቀበልከው ለከንቱ አይደለም፣ ሰው መሆንህ ለከንቱ አይደለም ልንለው ይገባል። ቅዱሳን ይህን መልስ የሚመልሱ ናቸው። ስለዚህ ነው እወቋቸው ያለው። ቅዱሳን የክርስቶስ የቤዛነቱ መልስ ናቸው፣ የድካሙ ፍሬዎች ናቸው። ልትሄዱ ፍሬ ልታፈሩ ሾምኳችሁ አለ። ፍሬዎቹ እነዚህ ናቸው። ፍሬዎቹ ቃሉን ሰምተው ፍሬ ያፈሩ ናቸው። ስለዚህ እንደዚህ ያሉትን እወቋቸው ያለው ለዚህ ነው። የወንጌል ፍሬ የክርስቶስ የድካሙ ውጤቶች ስለሆኑ፣ እንደዚሁም ደግሞ እንዲህ ያሉት የእግዚአብሔር አገልጋዮች የእግዚአብሔር ወዳጆች እግዚአብሔር የሰጠው ትእዛዝ
በወንጌል የተነገረው ነገር ሊፈጸም የሚችል መሆኑን ሰርተው ያሳዩ ናቸው። እንደምናውቀው በወንጌል ብዙ ነገሮች ተነግረዋል። ጠንከር ያሉ ነገሮችም ተነግረዋል። ዘያምን በግብረ ዘአነ እገብር ውእቱኒ ይገብር ወዘያቢ እምኔሁ ይገብር አለ ዮሐንስ 14:12 ላይ። በእኔ የሚያምን እኔ የምሰራውን ስራ ይሰራል አለ። ከዚህም የበለጠ ይሰራል አለ። ከባድ ነገር ነው። ክርስቶስ ሙታንን አስነስቷል። የ4 ቀን ሬሳ ላዛርን አስነስቷል ከተቀበረ በኋላ። ከዚህ የበለጠ ማድረግ ይቻላል ማለት ነው። አዎ። እንዴት? መቼ ተፈጽሟል? ይሄን መልሱን የምናገኘው ከቅዱሳን ሕይወት ነው። ጌታችን እንደ ጊዜ ግብሩ እንደ አስፈላጊነቱ ነውና የሚያደርገው። መድኃኒታችን ኢየሱስ ክርስቶስ ኃይል አለኝ ስልጣን አለኝ ብሎ ጊዜው የማይፈልገውን አስፈላጊ ያልሆነ ታምር አላደረገ። በቃና ዘገሊላ እንደምናውቀው ውሃውን ወይን ጠጅ ያደረገው አይ እኔ እዚህ ተገኝቼማ ክብሬን ሳልገልጥ ማንነቴን ሳላሳውቅ አልሄድም ብሎ አይደለም። ውሃ የወይን ጠጁ ስላለቀ ነው። አስፈላጊ የሆኑ ነገሮችን ነው ያደረገው። እውነተኛ እግዚአብሔር ሰዎችም ተአምር እንኳን ቢያደርጉ አስፈላጊ ሲሆን ነው እንጂ ማንነቴን ልግለጥ ብለው በጭራሽ አያደርጉም። እውነተኛ እግዚአብሔር ሰዎች እንደውም ማንነታቸው ሲገለጥ አይወዱም። ውዳሴ ከንቱን አይወዱም ባዕድ ስለሆነ እና ይህን በቅዱሳን ሕይወት ነው ተፈጽሞ የምናየው። እነ ቅዱስ መቃርዮስ ከሞተ ብዙ ዘመን የሆነውን ምውት አስነስተዋል። እና አቡነ ተክለ ሃይማኖት ከሞቱ ብዙ ዘመናት የሆናቸውን አስነስተዋል። ሌሎችም ቅዱሳን። ስለዚህ ጌታችን በወንጌል የተናገረው እንደሚፈጸም በቅዱሳን ሕይወት ነው የምናየው። እንዲህ ያሉትን ወቋቸው ያለው ለዚህ ነው። የጌታችን ቃል ሊኖር የሚችል ሊተገበርም የሚችል መሆኑን ከቅዱሳን ዜና ሕይወት ነው የምናየው። አለዛ ወንጌል ዘር ነው፣ ትእዛዝ ነው። ሲፈጸም የምናየው ፍሬውን በቅዱሳን ዜና ሕይወት ነው። በቤተክርስቲያናችን በየዕለቱ ስንክሳር የሚነበበው ለዚህ ነው። ስንክሳር የተወሰኑ ቅዱሳን ለሳምፕል ለናሙና የተጻፈበት ነው እንጂ ሁሉ የተጻፈበት አይደለም። ስለዚህ የጌታችን ትእዛዝ ሊተገበር የሚችል ሊኖር የሚችል መሆኑን ከቅዱሳን ዜና ሕይወት እናነባለን። ዓይንህ ቆርጠህ ብታሰናክል አውጣት፣ እግርህ እጅ ቢያሰናክል አውጥተህ ጣለው የሚለውን ሁሉ ተፈጽሞ የምናገኘው በቅዱሳን ዜና ሕይወት ነው። በቅዱሳን ዜና ሕይወት ተፈጽሞ እናየዋለን። ይቻላል ማለት ነው። እንደሚቻል የሚነግረን የቅዱሳን ሕይወት ነው። አለዛ የቅዱሳንን ሕይወት ካላወቅን እንዲህ ያለው ነገር ስለመፈጸሙ ምንም ሊሆን ይችላል ከሚል በቀር ወይም ይሆናል ብሎ አምኖ ከመቀበል በቀር ሲተገበር ግን ለማየትና ለማመስገን እድል አይኖረንም። እንዲሁም ቅዱሳን እግዚአብሔርን መውደድ ማለት ምን ማለት እንደሆነ በተግባር ያሳዩን ናቸው። ከቤታቸው ከሞቀ ከደመቀ ቤታቸው ከቤተ መንግስት ሳይቀር የወጡ ናቸው። ስለዚህ የእግዚአብሔር ፍቅር እስከምን ድረስ እንደሚያስጨክን ምንን ማስተው እስከሚችል ድረስ ኃያል እንደሆነ በቅዱሳን ሕይወት ነው የምናነው። አባታችን አቡነ ያሳይ ዛሬ ለመሰብሰባችን ምክንያት የሆኑት ታላቁ አባታችን አቡነ ያሳይ ማን እንደ አባ ማን ነው የተባሉት በ14ኛው መቶ ክፍለ ዘመን የነበሩት የንጉሥ ልጅ ነበሩ። የአፄ አምደ ጽዮን ልጅ ነበሩ። ከሞቀ ከደመቀ ቤተ መንግስት ነው ወጥተው የሄዱት። ስለዚህ የክርስቶስ ፍቅር ምን ያህል ሊገለጽ የማይችል ኃያል እንደሆነ በተግባር ያሳዩናል። እኛ ጥቃቅን ነገር ለመተው አለባበስ ለመተው አነጋገር ለመተው የሆነ ነገር ለመተው ጥቅስ የምንፈልግ እኛ ብዙዎቻችን ሁላችን ላንሆን እንችላለን። ግን ይሄው የመንግስት ወራሽነትን ሁሉ እርግፍ አድርጎ ጥሎ መሄድ ይቻላል። አቡነ ዮሴፍ የአፄ ዳዊት ልጅ የአፄ ዘርዓ ያዕቆብ ወንድም ነበሩ። እንደውም ይነግሳሉ የተባሉት እሳቸው ነበሩ። ግን ዘርዓ ያዕቆብን ከገዳም ወደ ቤተ መንግስት፣ አቡነ ዮሴፍን ደግሞ ከቤተ መንግስት ወደ ገዳም ወሰዳቸው። እግዚአብሔር አሰራር የቅዱሳን ስናይ እግዚአብሔር አሰራር ምን ያህል የረቀቀ አስደናቂ መሆኑን ሁሉ ፍንትው አድርጎ እንደ መስታወት እንደ ስክሪን ያሳየናል። እግዚአብሔርን መውደድ ምን እንደሆነ ዳዊት እንዳለ ልጆች ሆይ እግዚአብሔርን መፍራት ምን እንደሆነ ላስተምራችሁ እንዳለ የቅዱሳን ዜና ሕይወት እግዚአብሔርን መውደድ ማለት ምን እንደሆነ ያስተምረናል። እና አቡነ ተክለ ሃይማኖት ቤታቸውን ክፍት አድርገው አቤቱ አምላኬ ሆይ እኔ ይችን ጎጆዬን ከፍቼ ወደ አንተ እንደመጣ አንተም ሰማያዊ ቤትህን ከፍተህ ተቀበለኝ አሉ። የእግዚአብሔር ፍቅር እስከምን ድረስ እንደሚያደርስ በተግባር ያስተምሩናል። በእውነቱ በተግባር ያስተምሩናል። አባ ባውላ ወይም አባ ጳውሊ ማለት ነው ጥቅምት 7 ላይ ስንክሳር ያነሳዋል። ስለ ክርስቶስ በፈቃዱ 7 ጊዜ ያክል ሞትን ተቀብሏል። በእውነቱ ስለ ክርስቶስ ፍቅር 7 ጊዜ እና በሰባተኛው ጌታችን አስነሳውና ወዳጄ ጳውሊ ወይም ባውላ ሆይ ይበቃሃል፣ በጣም ስለ እኔ ፍቅር ብዙ መከራ ተቀበልክ፣ ይብቃህ፣ ላሳርፍሃለሁ። ኧረ ተወኝ ጌታ ሆይ፣ ስለ ስምህ የበለጠ መከራ እንድቀበል ተወኝ፣ ፍቀድልኝ። አንተ ለእኛ ያደረግከው የማይገባንን ነው። ይህን ሁሉ ልታደርግልን አይገባም ነበረ። ስለዚህ ስለ ስምህ መከራ እንድቀበል ተወኝ አለ።
ተወኝ። 7 ጊዜ ስለ ክርስቶስ ፍቅር በተለያየ ጸዋትወ መከራ ሞቶ ከተነሳ በኋላ ስለዚህ እግዚአብሔርን መውደድ ማለት ምን ማለት እንደሆነ በተግባር ነው የሚያስተምሩን። ስለዚህ የቅዱሳን ዜና ሕይወት ማለት ወንጌል በተግባር ሲተረጎም ነው። ፕራክቲካል ጎስፔል ነው። ከቅዱሳን ዜና ሕይወት ውጪ ወንጌል ሲተረጎም እንዴት ነው የምንረዳው? ዘሩን ብቻ ይዘን ነው የምንቀረው። እንዲሁም የቅዱሳን አጠቃላይ ተጋድሏቸው ቅዱስ ጳውሎስ እነዚህን እወቋቸው ያለው ቅድም ለማስታወስ እንደሞከርኩት ክርስትና በየዘመናቱ ተሻግሮ ከኛ እንዲደርስ ትልቅ ዋጋ የከፈሉ ናቸው። እኛ የነሱ የድካማቸው ውጤት ተጠቃሚዎች ነን። ውለታቸው አለብን። አገር ዝም ብሎ ከዛሬ አልደረሰም። ቤተክርስቲያን ዝም ብላ ከዛሬ አልደረሰችም። ዜማው፣ ትምህርቱ፣ ይሄ ሁሉ ዝም ብሎ ከዛሬ አልደረሰም። በየዘመኑ የተለያዩ አባቶቻችን እናቶቻችን ዋጋ ከፍለዋል። አባቶቻችን ብቻ አይደሉም፣ እናቶቻችንም ዋጋ ከፍለዋል። ከዛሬ ከኛ የደረሰው በዚህ ሂደት ነው። ስለዚህ እነዚህ ባለውለታዎቻችን ስለሆኑ እነሱን ማወቅ ማለት ራሳችንን ማወቅ ነው። ትላንትን የማያውቅ ሰው ነገ የለውም። ታሪኩን የማያውቅ ሰው ወዴት እንደሚሄድ የማያውቅ ማለት ነው። ማይሰል ይሆን ምውር ሀበሰድ ወይ ሀወር አለ ባለቅኔው እንደተባለው ታሪኩን የማያውቅ ሰው ወዴት እንደሚሄድ አያውቅም። ወደ ንዱት ነው የሚሄደው። ማን ወዳጁ ማን ጠላቱ እንደሆነ አያውቅም። ታሪኩን የማያውቅ ሰው ማለት ምንም በቃ መሪ የሌለው አይነ ስውር ማለት ነው። ስለዚህ እንደነዚህ ያሉትን እወቋቸው። ለሀገራችን፣ ለቤተ ክርስቲያናችን፣ ለገዳማቶቻችን፣ ለማንነታችን ዛሬ ላለን ነገር ብዙ ዋጋ በየዘመናቱ በየቦታው የከፈሉ አባት እናቶቻችንን ማወቅ ደግሞ ለኛ ነው። ጌታችን ስለ ሐዋርያት የወንጌልን ሁኔታ ሲነግራቸው ነቢያትን አንስቷል። ዘባይት ጻመው ወአንትሙ ወይክሙ ተጻማሆሙ ለልክቶ አለ። ዮሐንስ ወንጌል ምዕራፍ 4 ቁጥር 35 ጀምሮ ነቢያት ደከሙ፣ እናንተ በነቢያት ድካም ገባችኋል። ስለዚህ ከነቢያት ድካም አንጻር የሐዋርያት ድካም አነስተኛ ነው አለ ባለቤቱ። ለምን? ሐዋርያት አይተው ነው። ዕውር ሲያበራ፣ ድውይ ሲፈውስ፣ ተአምር ሲያደርግ አይተው ያዩትን ቢናገሩ አይደነቅም። ቀላል ነው ማለት ባይሆንም ግን አይተዋል። ነቢያት ግን ሳይኖር ነው። እውነት የነቢያት እምነት በጣም ከባድ ነው። ገና ዛሬ አምላክ ወርዶ ተወልዶ እንኳን የማያምኑ ካሉ ገና ሳይሆን ይወርዳል ይወለዳል ብለው ተናገሩ። ስለዚህ ከባዱን ድካም የደከሙት ነቢያት ናቸው ብሎ የነቢያትን ድካም እውቅና ሰጥቷል። እግዚአብሔር የሰውን ድካም ዋጋ የሚያሳጣ አይደለም። እግዚአብሔር እንደ ራስ ወዳድ ኢጎይስት ወይም ናርሲሲስት እንደሆነ ሰው እኔን 10 ጊዜ ካልጠራችሁ የሚል አይደለም። ስለ እርሱ የደከሙ የወዳጆቹ ድካም ሲነገር ደስ ይለዋል፣ እጅግ ደስ ይለዋል። ለዚህ ነው የክርስቶስ ምርጥ ዕቃ የሆነ ቅዱስ ጳውሎስ እንዲህ ያሉትን እወቋቸዋል። የነሱ የድካም ውጤት ነው ዛሬ ያለን ነገር። እኛ ደግሞ ይሄን ተቀብለን እውቅና ሰጥተን ለነገው የተቀበልነውን ቢሆን ጨምረን አሳድገን ባይሆን ደግሞ ሳንቀንስ ማስተላለፍ ግዴታችን። አለዛ አክሳሪ ተብለን ከእግዚአብሔር በፊት በእነዚህ አባቶቻችንም በትውልዱም እንወቀሳለን። ስለዚህ እንደዚህ ያሉትን እወቋቸው አለ ቅዱስ ጳውሎስ። ዛሬ የተሰበሰብነው በማን እንዳባ አቡነ ያሳይ ታላቁ አባታችን ገዳሙ በቅዱስ መድኃኔዓለም እና በአባታችን በተሰየመው ገዳም እነሱ አባቶች ናቸው የሰበሰቡን። የአቡነ ያሳይ ማን እንዳባ ዶክመንታሪ ስለሚመረቅ ስለዛ ነው የተጠራ ነው። ይህ አባት እንግዲህ እንደነዚህ ሁሉ ቅዱሳን ቤተ መንግስትን ጥለው የመነኑ ከእግዚአብሔር ጋር ለመኖር የተጋደሉ የእግዚአብሔርን ፍቅር ምን እንደሆነ በተግባር ያሳዩ አሻራቸው ዛሬ ድረስ ያለ ገዳማቸው ዛሬ ድረስ ያለ ያን ጊዜ የተሰራው ቤተክርስቲያን ዛሬም ድረስ ያለ ወደኋላ የሚያገናኘን ናቸው እና ማንነታችን ከነዚህ ሁሉ የተሰራ ነው። እነዚህ ሁሉ አባቶች እናቶች ዋጋ ከፍለው ነው እኛ ዛሬ እንደሆን ነው የሆን ነው። አለዛ ማንነታችን ምናልባት ሌላ ሰው ስማችንም ቋንቋችንም ምናችንም ሌላ ሰው ልኖር እንችል ነበር። አገር ጠፋ የሚባለው እኮ መልክዓ ምድሩ ጂኦግራፊ አለ። ተራራው ሸንተረሩ ማየት የማይሄድም ያ ህብረተሰብ ማንነቱ ሲለወጥ ነው ህዝብ ጠፋ የሚባለው። ህዝብ ጠፋ የሚባለው እንደዛ ሲሆን እንጂ መልክዓ ምድሩ ማየት የማይሄድም ያው ነው። ተራራው ሸንተረሩ ብዙም አይለወጥም። ስለዚህ ማንነታችን እኛነታችን ይሄ ሁሉ የነዚህ አባቶቻችን እናቶቻችን የድካም ውጤት ስለሆነ እንደነዚህ ያሉትን እወቋቸው እንዳለ እንዲህ ያሉ አባት እናቶቻችንን ልናውቃቸው ይገባል። ስማቸውን የጠራናቸው ያልጠራናቸው ቅዱሳን ሁሉ በረከታቸው ይደርብን። አሜን።